እንጀራም አልበላ ውሃንም አልጠጣ አረማይኩ ጃክሰን ሄርሜልዬ ቆንጆ ሰላሟ ሳይመጣ ማተብና ድሪ ሲዋሰማ ማሩ አብርሃም ታደሰ የጋሽዬ ጀግና ሄርሜላ ሲባሉ ማሽላ በሸቱ ጤፖ ወለዳው አረግ እንደነዚህ እንደ ሁለቶቹ የሆነው ማን ነው? ወፍ ጠብቃለው እሞና ደመኔ በላተኛው ሌላ የታመሁትን ትላለች ሄርሚዬ። የባቄላ አበባ የመሰለው ጥርሷ አሁንም የአብርሃም ባለቤት ሄርሜላ ቆንጆቱ ትሳቀበት እሷ ወረኛም ያውራ ይሁን እንዳሻው ብላችኋል ሄርሜላ። ስለዚህ ወተት እናንተ ጠጡ እንጂ እኛ አይደለንም ወተት የምንጠጣው። እንግዲህ የማይኩ ጃክሰን ነገር እንደቀጠለ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዚት ይበልልኝ። አይዘለዘልም የዶሮ ምላስ የበቀናተኛ አይጣ ላይ ድረስ በአደባባይ የተፈታይ ሴት በአደባባይ መልሳ ደግሞ ያንን ሰው መልሳለሁ ብላ በመተት ግብግብ የምትገጥም ሴት የመጀመሪያ ቁጥር አንድ እንግዲህ ደመቁ ሜቴ ሸልዬ ማለት ነው። ስለዚህ በዚህ ድርጅትሽ ብትታቀቢ ጥሩ ነው እንጂ ስምሽን ባታቆሽሺ ስምሽን ባታጎድፊ እንደ ሴትም እንደ ሀገርም እንደ ሕዝብም በጣም ጥሩ ነው ብዬ ነው የማስበው። ስለዚህ አሁን አንቺ እያደረግሻለሽ ነገር እኔ ተገቢ ነው ብዬ አላስብም፣ እውነት ለመናገር ማለት ነው። እኔ ከዚህ ድርጅትሽ ተቆጠቢ፣ ታይ እንደ ሴትነትሽ ማለት ነው። እንደ ሴትነትሽ ከዚህ ነገርሽ ተቆጥበሽ ወደኋላ ብለሽ ልጅ ወልደሻል አይደለ? ልክ ልጅሽ ላይ እንዳደረግሽ ያህል ነው መተታውን። አሁንም ደግሞ ነገሮች እንግዲህ እህቶቼ በጣም መዘዞችን እያመጡ ነው። የህግ አባላቶች እንግዲህ ወደ ሸሉ የቤት በማምራት እንግዲህ አብርሃምን ይዘው ተሰውረዋል፣ የሉም እያሉ ነው። ጠፍተዋል እየተባለ ነው። እንግዲህ ምን እንደሚበቃን እንግዲህ አላቅም። ሸልዬ አብርሃምን ይዛ ጠፍታለች እየተባለ ነው፣ ኤፍሬምም ጭምር ማለት ነው። እነዚህ ሶስቱ ልጆች አብርሃምን ይዘው ተሰውረዋል፣ ስልካቸውም አይሰራም እየተባለ ነው። ምን ይሻላል ታዲያ? ምን ይሻላል? እሺ ምን እናድርግ? ስልካቸውም አይሰራም ተብሏል። ብዙ የሞከሩ ልጆች አሉ። ይሄ ልጅ ምናልባት ማለት ነው እንደው ራሱ ጋር ቢሆንም እኮ ስልኩንም እኮ ማንሳት አይሳካለትም እኮ አብርሃም። በጣም የከበደ ነገር ነው። ሄርሜላን ጠልቶት እንዳይመስልሽ። ተመልከች እጁን፣ ተመልከች ፊቱን፣ ፈዟላ የሚያወራውን እኮ አያውቅም እኮ አብርሃም። እሱ ጋር አይደለም ይሄ ልጅ አለ እኮ የሄርሜ ወንድም እኮ ተናገረ እኮ። ይሄ ልጅ አብሮ አይደለም፣ ይሄ ልጅ ታቅሎ አይደለም። ምን ሆኖ ነው እያለ እኮ ነው የሄርሜ ወንድም። በጣም ነው የገረመው። እያየ ነው በቃ እያየ ምን ሆኖ ነው የልጅ አብሮ አይደለም እያለ ነው። እውነቱን ነው። ወደ ጸበል ወስዳችሁ የልጅ ሁላችሁም ትብብር አድርጋችሁ ቡዜ አንቺ አንድ ሰው አጣሽ እንጂ በጣም ጠንካራ ሴትና ጀግና ሴት ነሽ። የወንድምዬው የአብርሃም ታደሰ መከታ ነሽ፣ ጀግና ሴት ነሽ። ይችን ሀብል ለማድረግ ግብ ገጥማ ደመቁ ግብ በገጠመኝ በሁለት ወሯ ነው እንግዲህ በወሯ ሀብሉን ታንገቱ አስገብታ ሀብሉን የመቃብር አፈራ ምታ እንግዲህ በዚህ መልኩ ልጁን እንግዲህ ሀብሉ እንዲሰራ አድርጋለች። በጣም ያሳዝናል። አዝነንብሻል ሄርሚስ። እንግዲህ ምን ላይ እንዳለች አናውቅም። እንግዲህ ፈጣሪ ከእናንተ ጋር ይሁን፣ አላህ ከእናንተ ጋር ይሁን። በጣም ያሳዝናል። ዱዓ የምናደርግበት ብዙ ነገር አለን። በጣም ነው ውስጥ የተሰበረው። ሄርሜላ ስትወድቅ በጣም ነው ውስጥ ያዘን። በእውነት ነው የምላችሁ። በጣም ነው እንጃ እኔ ስትወድቅ በጣም ውስጥ ያዝኗል። እንግዲህ ልቡ ያልደማ ሰው የለም። በጎቹም ሰርግና መላሻችን ነው ብለው እየተሳደቡ ይገኛሉ። በሀሳብ ተከራክረው የማያሸንፉ ሰዎች ዘላለም አለማቸውን እንደተከራከሩ 4 ዓመት ሙሉ እንደተሳለቁ ይኸዋሉ። ምክንያቱም ውሸታምን የሚከተል ሰው ውሸታም ስለሆነ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት አላችሁልኝ? አመሰግናለሁ። ላይክ ሼር ኮሜንት እያደረጋችሁ ሀሳብ አስተያየት ለምትሰጡ እህቶቼ በጣም አመሰግናለሁ። ብዙዎቹ ልባችሁ ደምተዋል። ኮሜንታችሁን ወዲሁ ነበረ እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖቶቼ ሰላም ጤና ይስጥልኝ ብያለሁ እህቶቼ። የምታበረታቱኝ እህቶቼ አላችሁ። ላይኩንም ሼሩንም ገጨት ታርጋችሁ እህቶቼ አሳዩኝ እላለሁኝ። ከልብ ምስጋናዬን ደግሞ እያቀረብኩኝ እጃችሁ መስጠት እንጂ መቀበልን አይሻልምን። የሰራነውን ደግሞ ፍሬ በረካ ያርግልን። አብላን አታስበላን፣ ፈርጀን አታስጨርሰን፣ የውሸታም ተከታይ አታድርገን። ከእውነተኞቹ ጋር እንግዲህ ወደፊት የምንጓዝ አላህ ያድርገን ማለት ነው። ያማለ ሽምብራው አመለ አባይ ዳሩ ያበቅላል ጠንበለል። ሄርሜልዬ ቆንጆ ዋጥ ላርግሽና አላየውም ልበል። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። አረ ማይኩ ጃክሰን ጥርሱ ጨረቃ ነው። አረ መሪው ጥርሱ ጨረቃ ነው በይልኝ። አንቺ እንዴ ቀልዳሉ እንዴ?
እሱ እኮ መሪያችሁ እኮ ነው። መሪያችሁ እኮ ነው። ልንገራችሁ፣ ውሻ ኩቲ ኩቲን አንበላይ ቤቷ ደብረ ማርቆስ ተወሰና በላይ ይባላል። ስለዚህ እናንተ ማንንም ላታሸንፉ ነገር እኔ በቀኔ ነው እየነገርኳቸው ያሉት፣ ግጥሙም የቀኔ ስለሆነ። ስለዚህ እናንተ ለማይገባችሁ ሰዎች እኔ በመስኮት ዘላችሁ፣ በመስኮት ለተማረ ሰው ብዙም ግብ አያስፈልግም፣ ብዙም ሀሳብ መስጠቱ አይጠበቅብንም። ግን እኔ በጣም ነው የናኳችሁ። በዚህ ልክ ወርዳችሁ፣ በዚህ ልክ ተፈጥፍጣችሁ፣ እንደዚህ ኩልሽሽት ብላችሁ ተንኮላሽታችሁ የምትቀመጡ ሰዎች ማለት ነው። እኔ እንጃ ምን እንደሆናችሁም የማውቀው ነገርም የለኝም። እርግጥ ታማችሁም ሊሆን ይችላል፣ አይታወቅም እኮ ታማችሁ ሊሆን ይችላል። የእናንተ ነገር ከባድ ስለሆነ ታማችሁም ሊሆን ይችላል እኮ። አሟችሁ ነው መሰለኝ፣ እኔ በጤናችሁ አይመስለኝም። ምን ነው እንደዚህ በዚህ ልክ በቃኛ፣ በዚህ ልክ በቃ የሆነ ነገር በቃ የሆነ በቃ የሆነ እኔ ሰው በግድ ትዳር በግድ ነው እንዴ? በምክክር በውይይት ነው እንጂ ትዳር በግድ ይሆናል እንዴ? አይሁንም። ትዳር በግብ አይሁን። ትዳር በትግል አይሁን። በምክክር በውይይት ነው እንጂ እናንተ በዚህ ልክ እንደዚህ ተብሎ በዚህ ልክ የመጣ ትዳር ምን ይሰራል? እንደዚህ ነው እንደ ትዳር? እንደዚህ ነው እንደ ትዳር? በመተት አድርገሽ የመጣሽው ትዳር ለአንቺ አይጠቅምሽም። ነገጥበት ያመክንሻል። ልጅሽ ደግሞ አዙሮ ይበቀልሻል። አንቺ ዋጋ ትከፍልበታለሽ ማለት ነው። በጣም ከባድ ነው። በጣም ከባድ ነው። ዋጋም ነገር አታድርጊ። ለአንቺ አይጠቅምሽም። ምንም አይጠቅምሽም። ወደኋላ ነው የሚያስቀርሽ። ይጎትተሻል። አይጠቅምሽም። ምንም የሚጠቅምሽ ነገር አይደለም። በጣም ነው እንትን የሚለው ማለት የሆነ አለ አይደለ? በቃ ወደኋላ ይጎትትሻል። በእውነት ይተኛሻል። ግን እየተኛሽ ነው። ወዴት ይዘውትስ ተሰወሩ? አሁን አብርሃም እሺ ምን ትላላችሁ እናንተ? ወዴት ይዘውት እንደሄዱ ወዴት እንዳደረጉት ምን እናውቃለን? አያደመቁ ዋጋ ትከፍያለሽ። ከነበጎችሽ ዋጋ ትከፍያለሽ። አብርሃም ታደሰ ደሙ ጠብ ትበልና የሆነ ነገር ይሁንና ዋጋ ትከፍያለሽ። ሄርሜላ የሆነ ነገር ትሁንና ዋጋ ትከፍያለሽ። ደመቁ አንፋታሽም፣ ዘንድሮ አንፋታሽም። ከነበጎችሽ ነው የምናጠፋሽ። ትብብር አድርገን ማለት ነው። አንቺ ከህዝብ አትበልጭም። የአንቺ በጎች እኮ ህዝብ አይደሉም እኮ ሰው እኮ ናቸው። ከህዝብ የሚበልጥ የለም። ህዝብ ነው ያመጣሽ። የሚጥልሽም ደግሞ ህዝብ ነው። ወደፊት ጠብቄ ያመጣሽ ህዝብ ነው። ህዝብ ነው የሚጥልሽ። እየነገርኩሽ ነው። ህዝብ ነው ያመጣሽ። ህዝብ ይጥልሻል እያልኩሽ ነው። በቃ ጠብቂ። ወደፊት ጠብቂ። ያመጣሽ ህዝብ ነው። ህዝብ ነው የሚጥልሽ። ይሄን ደግሞ እንዳትረሽ። መሳቂያ ማለት ነው። ሰው እየተሳለቀብሽ፣ ሰው እየሳቀብሽ፣ በዚህ ልክ የልጅሽን አባት እንደዚህ አንኮላሽተሽ ባለበት ሰላም ይሁን። እኔም ማሳያችኋለሁ። ጠንካራውን የጀግና ሴቱን ይባላል እንጂ በዚህ ልክ ቆሽሸሽ፣ በዚህ ልክ ወርደሽ ታይሲሉሽ ማሰሚ በጎችን ተከትለሽ ያንቺ በጎች እንደሆኑ ገደል ነው የሚያስገቡሽ። አያዋጡሽም። ያንቺ በጎች አያዋጡሽም። በጎችሽ ምንም ሊያዋጡሽም አይችሉም። እንገርሽነቱን ማለት ነው። ስለዚህ ሞኝነትሽ እዚህ ላይ ነው። ያንቺ ሞኝነት እዚህ ጋር ገባሽ አይደል? ጅልነትሽ፣ ሞኝነትሽን የተጎዳሁት በቃ እዚህ ጋር የልጅሽን አባት በቃ እንደዚህ አድርጊ ተብለሽ በቃ የሆነ ነገር ስታደርግ ነው ያስጠላሽ። ያዕቆብ ቪዲዮ ያሽበት ከነዳኒ ጋር ግብ አስገጥመሽ ብዙ ተፋልሞ በወንድሞቹ ጋር አሁን እና ቢላን ጉታጀራ መግባታቸውን ተጠቅመሽ ማለት ነው። ግን ዋጋ እየከፈልሽ መሆኑን ወቂ። እውነቴን ነው የምነግርሽ። ዋጋ እየከፈልሽ መሆኑን ወቂ። ይሄ ነገር በአንቺ ላይ ነገ ጧት ቢሆን እኔ ትዳርሽ አይጸድቅም። ያንቺ እንዴ በእናንተ ጾም አይደል እንዴ? ይኸው በክርስቲያኖች ጾም ነው የሚጸለይበት ብዙ ነገር እያለ ቤተክርስቲያን እየነደደ። እስኪ ድምፅውኒ ውጭና አንቺ ጀግና ከሆንሽ ማለት ነው። እስኪ እንደና ሀይሚዬ ማቅዶኒያን እስኪ አብል ሄደሽ እስኪ አንድ ቀን የሆነ ነገር ሳታደርጊዋለሽ ያለሽ የታነጽሽ ማለት ነው። በጥላቻ የታነጽሽ ማትረቢ ሴት
እኔ ንቀሻለሁ፣ እኔ ንቀሻለሁ። የልጅሽን አባት እንደዚህ ስላደረግሽ በጣም ነው ናፍቆሽ፣ አስጠልተሽኛል። አሁን ደግሞ ድጋሜ እንደዚህ የልጅ ሰርጉን እንዳያከናውንበት ብዙ ነገር ድግሱን ምኑን እንዳያስብበት እንደዚህ ያድርግሽ፣ ህይወቱን አበላሽሽበት። በቃ አንቺ መስመር ላይ ቁጭ ብሎ እኮ ሰንደል ለኩሶ ቁጭ እንድል እኮ ነው